ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አለሁላችሁ። እግዚአብሔር ይመስገን ከኔ ጋር። እናንተ እንዴት ናችሁ? እኔ ግን እንደኔ እናንተ አልገለማችሁም። ሶስቱ ወንድምና እህቶች እህታማቾች ነው ወንድማማቾች የሚባሉት ማለት ነው። እኔ ግን የሰው ልጅ ገንዘብ እንዲህ ያሳብዳል እንዴ? እንዲህ ያደርጋል እንዴ? እና በጣም የሚገርመው ነገር እንግዲህ ሶስቱንም ታውቋቸዋለች። እህታቸው ሀይሚ ነች። ወንድም ደግሞ አብርሃምና ኤፍሬም ናቸው ማለት ነው። በጣም በሚገርም ሁኔታ ሁለመናቸው እየተቀያየረ የመጡ ሰዎች እነሱ ላየው ማለት ነው። እንግዲህ ማነች ሀይሚም ብሩኬን አልፈልግም፣ ብሩኬ ሌላ ሴት ጋህዷል፣ ሌላ ልጅ አንጥቷል እያለ ሰሞኑን ስደነፋ ስጨፍር ነበር። አሁን ደግሞ ብሩኬ እምቢ ሲላት እሷ ወደ ማልቀሱ ወደ እንትሉ ወደ ምኑ ወደ ዘፈኑ መታለችና ቲክቶክን እየቀወጠችው ነው ማለት ነው። በዛ ላይ ደግሞ ኤፍሬም ከፍቅር ጋር እንግዲህ ፍቅር ጀምረናል እያሉ ነው። ምንድን ነው ነገሩ? እዚህ ጋር ይበጠበጣል ማለት ነው። እንግዲህ ይሄ የሩታ የምናት ወስነዋል፣ ልጃቸውን መተው ሊወስዱ ማለት ነው። የሩታ እናት ወስነዋል ማለት ነው። ከእናንተ ከምትጨማላልቁት እኔ ባሳድገው ይሻላል። እዛ ጋር ልጅ ያስተኝተሽ አንቺ ከወንድ ጋር ከምትላላሽ እሱም ከሴት ጋር ከሚላላስ እኔ ጋር መጥቶ ልጁ በስነ ስርዓትና በወግ መማረግ ማደግ ይችላል። ምን እያየ ሊያድርግ ነው ብለው ሊወስዱ መጥተዋል። ይመጣሉ፣ ሰሞኑን ይመጣሉ ማለት ነው። መምጣታቸው አይቀርም። እና በጣም ይገርመኛል። እኔ የትናንትናው ቪዲዮ በጣም ነው እንደ ሁላቸውም ሴቶች ናቸው። ሴት ልጅ እንደዚህ ልጇን እያስለቀሰች እንደው በምንም ታምር እዛ ጋር ልጁ እያለቀሰ ምንም ሰው በቀላለሁ እንኳን ብላ ብትበቀል ልጇን እያስለቀሰች ከሌላ ሰው ጋር መላላስ የለባትም። ምን አይነት ትምህርት እንደሚያስተምሩን እኔ አይገባኝም። እነ ኤፍሬምም ምን አይነት ትምህርት እንደሚያስተምሩን አይገባኝም። ሀይሚ ምን አይነት ትምህርት እንደምታስተምረን አይገባኝም። ምን አይነት ትምህርት ነው እያስተማራችሁን ያላችሁ? ለትምህርት ነው ብትሉ እንኳን ያልሆነ ነገር ነው እየሰራችሁ ያላችሁት ማለት ነው። ክብራችሁን ዝቅ አድርጋችሁ ሰውን እያዋረዳችሁ ማለት ነው። እናንተም ራሳችሁ እየተዋረዳችሁ ሰውንም እያዋረዳችሁ ያ ሁሉ ተመልካቾቻችሁን እያሳዘናችሁ ማለት ነው። አሁን ትናንትና ሁሉም ሰው ነው በሩታ እያላፈረና እንትን ያላለ የለም። እነዛ ደጋፊዎቿ እንኳን እንትን ነው ያሉት ማለት አታድርግ አይደለም ግን ልጇን እያስረቀሰች ልጇን ጓዳ ውስጥ አስቀምጣ ምን አይነት ትምህርት ነው? ሴት እንኳን ብትወልድም እንዴ አንቺ ምን በሶስት ወር እንደዚህ የፈላብሽ ከዛ ትንሽ ብቆይማ እንዴ ልትሆኝ ነበረ እንዴ? ጉድ እኮ ነው። ኧረ ይህማ ጥሩ አይደለም። እውነቴን ነው የምላችሁ። እንዴ ምን እህቶቻችን ስንት ልጆች ወልደው ስንት እንትን እያሉ አይደል ራሳቸውን ጠብቀው አይደል እንደሚኖሩት። ምነው አንቺ የሆነ እንትን ልበላልሽ እንዴ? ይህ እኮ ምንም እንትን ወንድ ልጅ በቀላለሁ ብለሽ እዛ ጋር ልጅሽን እያስለቀሽ መላላስ። ከዛ ደግሞ ሲቀጥል ኤፍሬም ደግሞ የማይሆን ነገር የወንድም ፍቅረኛ ነች የተባለችውን ከእሱ ጋር የነበረችውን አሁን እሱን ለማናደድ ነው፣ እሱን እንትን ለማለት ነው። ምንድን ነው ትርጉማችሁን? አልገባኝም። እኔ ሶስታችሁም እየገባችሁኝ አይደለም፣ አራታችሁም ማለት ነው የምትሰሩት ስራ ገንዘብ እኮ ሰርታችሁ የምታመጡት ነው። እውነቴን ነው የምላችሁ። ይሄ እኮ ከምንም ከባህላችንም ከምንም የወጣ ነገር ነው እየሰራችሁ ያላችሁት ማለት ነው። አሁን ትናንትና ሩታ የሰራችው ስራ ተትናንት ወደ አብሬሽ የሰራው ስራ በባህላችንና በእንትላችን አለ እንዴ? የለም። ስለዚህ ከባህል እየወጣችሁ እንደዚህ ለገንዘብ ብላችሁ ህይወታችሁን እያመሰቃቀላችሁ ያላችሁ በዚሁ እንዳይቀጥልባችሁ። እውነቴን ነው የምላችሁ፣ በዚሁ እንዳትቀጥሉ። እንደዚህ አይነት መጥፎ ነገር ለልጅ ሁሉ ይተርፋል።
ምን ሆናችሁ ነው እናንተ? እንዲህ ትንሽ እስቲ ታግሽ፣ አንቺም በረድ በይ እንዴ። ልህ እኮ መጋባት የለብሽም። ሴት ልጅ እኮ ሁሉን ነገር ማስተካከል የምትችል ነች። ስንት ሰው ነው እየመከረች እህቱ ራሱ ከህይወቷ እንዴ የእሱን ቤተሰቦች እወዳለሁ፣ የእሱን ቤተሰቦች በጣም ነው የምወዳቸው ምናምን እያልሽ ስታወሪ ነበር። ቤተሰቦቹ እንደዚህ ልጅ አስተኝተሽ እንደዚህ ስትማግጭ፣ ውይ የኛ ጎበዝ የኛ ጀግና ልጃችንን አስተኝታለን እያስለቀሰችልን እንደዚህ ጥሩ ስራ ትሰራለች ይሉሻል እንዴ? እህቱም እኮ ቢሆን አንድ ቀን ብላ ብላ ፊቷን ማዞሩ አይቀርም። አሁን ወንድሟን ለሰራው ስራ ወንድሟን አግለላ አንቺ ጋር ብትመጣም ያው ቆይቶ ግን ተገልብጦ ወደ ወንድማቸው ነው የሚሄዱት። ለምን? የእናት ልጅ እናት ነው እንዴ? ምን ሆነሽ ነው አንቺ? አሁን ይህን ስራ እየሰራሽ እህቶቹ ቤተሰቦቹ በጣም ይወዱኛል፣ ደህና ቤተሰቦች አገኝቻለሁ ትያለሽ እንዲ አትበይ። እና ለማንኛውም እንግዲህ ሁሉም ድብልቅልቅ ያለ ስሜት እያሰሙ ነው ማለት ነው። በዛ ላይ ሀይሚ፣ በዛ ላይ ኤፍሬም፣ በዛ ላይ አብረሽ እንዴ ጋሽዬ፣ ምን ነው ጋሽዬ እንዴ ልጆችዎትን ቆንጠጥ አድርጓቸው እንጂ ምን እንደዚህ አይነት ነገር እንዴ? ኧረ እኔ ግን ሁሉም ነገር ለድራማ ነው፣ ለገንዘብ ተብሎ ነው። ይህንን ያህል መጨመላለቅ፣ ይህንን ያህል እንትን ማለት ምን ያስፈልጋል? እውነቴን ነው የምላችሁ። ይሄ ፈጣሪ የሰጠን ጸጋይ፣ ፈጣሪ የሰጠን። እናንተ ደግሞ ተወዳጅ ናችሁ ሁላችሁም ማለት ነው። አንቺም ብሩኬ ጋር ተስማምተሽ ስትሰሪ በጣም ተወዳጅ ነች። ኤፍሬምም ያው ከጓደኞቹ ጋር ሲሰራ በጣም ተወዳጅ ነው። ፍቅርም እንደዛው። ለምንድን ነው የምትግባሙት? አብረሽም ልጁን ይዞ እንደውም ከሚስቱ ጋር ቢሰራ ስንት ተመልካች ያፈራ ነበር ማለት ነው። ስንት ከሚሊዮን ይገባ ነበር በአንድ ወር ማለት ነው። ከልጁ ጋር ነው ከሚስቱ ጋር ተስማምተው አብረው ቢሰሩ። እናንተ እኮ እንጃ። አሁን እኮ ተመልካቻችሁ ራሱ ከበፊቱ ላይክ እና ካሁኑ የትነት ግማሹን ራሱ አይደርስም ተመልካቻችሁ ማለት ነው። እና እያሰባችሁበት ብትሰሩ ጥሩ ነው። ብትሰሩ ጥሩ ነው። ልጃችሁን እዛ ጋር አስተኝታችሁ አንተም እዛች ጋር ትላላስ፣ አንቺም እዛ ጋር ትላላሽ። ይሄ እንደው ለእንትን እንኳን ቢሆን ለገንዘብ ማግኛ እንኳን ቢሆን ልጃችሁ ለነገሩ የገባው ነው ልጁ በኋላም የእናንተ ነው የሚያሳድደው። እና እኔ በጣም ነው ያዘንኩት ትናንትና። እግዚአብሔርን የማይደረግ ነገር ነው እንዲ በምንም ታምር ደግሞ ኧረ እግዚአብሔርን አትጥሩት። እግዚአብሔርን ትላላቸው። እግዚአብሔር እንደዚህ ማቅጡ ብሏል እንዲ። እግዚአብሔር እኮ ሴት ልጅ ታጋሽ መሆን አለባት ነው የሚለው እንጂ እንደናንተ እንደዚህ